አባባ ዛሬ በድፍረት ተመስገንን ትልቅ መቀመቅ ከተተው። ተመስገን ለአባባ የሰጠው ምርጫ ትሁትን ወይ ልጅህን ምረጥ፣ ትሁትን ከሆነ የምትመርጠው ልጅህን ሬሳውን በሳጥን እልክልሃለሁ በማለትም አስጠነቀቀው። አባባም ይህን ጊዜ እሺ በማለት ትሁትን አሳልፌ እሰጥሃለሁ በማለት ከሱ ጋር ተደራደረ። ነገር ግን መጨረሻ ላይ ትሁትና አባባ እንመካከር በማለት ለተመስገን ደወለለት። ስልኩን ዘጉና ትሁትና አባባ ተመካከሩ ምን ማድረግ እንዳለባቸውም። አባባ እንግዲህ ይኸውልሽ ትሁቴ፣ አንቺን አሳልፌ የሰጠሁት አስመስዬ ተያይዘን እንሄዳለን። ከዛ አስቀድመን ፖሊስ ከኋላችን እንዲከተልን እናደርግና ተመስገንን እዛ ድረስ እንዲወስደን ግን ግዴታ እሱን ማሳመን አለብን አላት። በዚህ ሰዓት ትሁት እሺ ብላ ተስማማች። ተመስገንን እቀጠራቸው ቦታ ሰተት ብለው ሄዱለት። እንግዲህ ተመስገንም የእውነት መስሎት አየሽ ትሁቴ፣ አሳልፈው ይሰጡሻል ብዬሽ ነበረ። ይሄ ሽማግሌ ለልጁ ሲል የማያደርገው ነገር የለም። በልጁ እንደማይደራደር አውቃለሁ። ለልጁ ሲል አንቺን አሳልፎ ሰጠሽ አላት። ስንት ዓመት ስትገዢለት ኖረሽ አንቺን ይሄው አውጥቶ ጣልሽ አላት። በራሴ ፍላጎት ነው ይሄን ማረገው አለችው። በእኔ ምክንያት ሰው ሲጎዳ ማየት ስለማልፈልግ አለችው። ይሄን እኮ ንጹህ ልብሽን ብርቱነትሽን ነው የምወደው የኔ ልዕልት አላት። በዚህ ሰዓት አሁን ልጄን ወዳሰርክበት ቦታ ውሰደኝ፣ አለበለዚያ ልጄን ካላየሁ ትሁትን አልሰጥህም አለው። ሽማግሌው እኔ ካንተ ልጅ ጋር ምን ችግር ያለብኝ መሰለህ? እኔ ከልጅህ ጋር ሳይሆን ከትሁት ጋር ነበረ ህይወቴን አሳልፈህ ሰጥተኸኛል። በቃ ይሄ ነው እውነታው አለው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላማችሁ በያላችሁበት ይብዛልኝ እያልኩኝ ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከመጨረሻው ድረስ ተከታተሉኝ። ትሁት ቀጣዩ ፓርቲ ይዘን መጥተናል። እንግዲህ አባባን ተመስገን ከባድ ውሳኔ እንዲወስን አደረገው። ደውሎም ልጅህን አግቼዋለሁኝና ትሁቴን ለኔ ያሳልፈህ ከሰጠኸኝ ልጅህን እሰጥሃለሁ፣ ስለዚህ ከትሁትና ከልጅህ ምረጥ ሲለውም አባባ የመጨረሻ ተወዛገበ። ልጄ ምንም እንዳታደርገው እባክህ ሲለውም ባክህ ልመናኔ ያስፈልገኝም፣ ስለዚህ ትሁቴን ለኔ ስጠይ በማለትም ጠየቀው። እሱም እሺ በቃ አለው። በዚህ ሰዓት ተስማምተው ትሁቴን እንግዲህ ለተመስገን የሰጠ መስሎ ቀጥታ ተመስገን ቀጠረባቸው ቦታ በመሄድም አሁን እጅ ከፍንጅ እንዲያዝም አደረጉት። አባባ በፖሊስ ከኋላ የተከተለው ፖሊሱን ደብቆ እሱን ቀርቦ በማናገር እንዲሁም ደግሞ በስልክ መረጃ በመያዝም እንግዲህ ተመስገንን እጅ ከፍንጅ በፖሊስ እንዲያዝ አደረገው። ቀጥታ ተመስገን ካሌብን አገተበት እንዲሄድ በማድረግም ፖሊሱ እንግዲህ ሲቀጠቅጠው ተመስገን ካሌብን ያገተበት ቦታ ሰተት አድርጓቸው ይዟቸው ሄደ። በዚህ ሰዓት ምን ማድረግ እንዳለበት የማያውቀው ተመስገን ሰራህልኝ አንተ ሽማግሌ፣ አንተ እኮ በቀላሉ እንደማትሸነፍ እርግጠኛ ነበርኩኝ። የኔ ጅልነት ማመን እያለብኝ ሳላምን ቀረሁ እያለም በራሱ መበሳጨት ጀመረ። እኔ እኮ ሽማግሌ በሆንም እድሜ እንጂ ማሰቢያ አይደለም፣ አእምሮዬን ደግሞ ከእድሜ በላይ እንዲያስብ አድርጌዋለሁኝ። በግፍ እንደ ዘመኑ ወጣት እንደናንተ መቀመቅ የምገባ ሰው አይደለሁም በማለት እንግዲህ በሚገርም ሁኔታ መለሰለት። አሁን ላይ እየተሰቃየ ይገኛል ተመስገን። ቲና ደግሞ ይሄ ሽማግሌ እኮ አልተቻለም፣ ይሄ ማይረባ ተመስገን የሚባል ሰውዬ አስበላኝ። እኔ ጀግና ነኝ፣ አሁንም ቢሆን እጄን አልሰጠሁም፣ ግን ደግሞ ከህግ አካል እጅ እንዳልገባ መጠንቀቅ አለብኝ እያለች ሴራዋን ትጠነስሳለች። የሚያሳዝነው ነገር አሁን ላይ ተመስገን ግን አባባ ላይ ዛተ። ግን ቢዝትም ወሬና ዛቻ ምንም ተግባር ስለሌለው ስንት ጊዜ ዝተህብኝ ነበረ፣ ግን ደግሞ እኔን እንደማቀደም አውቃለሁ። ልጅ ቢሮጥ አባቱን አይቀርምም አይደለ ነገሩ። ስለዚህ አንተ የኔ ልጅ አግተህ ልትደራደር አለው። ይኸውልህ ተመስገን አባባ እኔን መቼም አሳልፎ እንደማይሰጥ ነግሬህ ነበረ። እኔን አሳልፎ ከሚሰጥ ቢሞት ይመርጣል። አየህ ለዛ ነው ሰው የላትም ብለህ ልትጫወትብኝ ትፈልጋለህ፣ ግን ደግሞ በፍጹም የማይሳካልህን ነገር ነበረ የጀመርከው። መልካም የስር ዘመን ይሁንልህ እያለችም እንግዲህ ትሁትም ተላላጠችበት። ካሌብና አባባና ትሁት ፈተው ወደ ቤት ይዘውት ሄዱ። አባባ በዚህ ሰዓት አይዞህ ልጅ አይዞህ ደርሼልሃለሁ አለው። ለተመስገን ግን እንደማትተወኝ አውቅ ነበር አባቴ አለው። ይሄ ግብዝነትህ ነው ችግር የሚፈጥርብህ። ተናደህ በምትሄድበት ሰዓት እሱ ተከትሎ እንዲህ አደረገህ። ተው ብልሃት ሰማለው አባባ። እባክህን አባባ በቃ እየጎዳኝ ያለው ሁል ጊዜ ግልፍተኝነቴ እንደሆነ አውቃለሁኝ። በዚህ ደግሞ ደካማ ጎኔን አትወጋኝ አለው። ትሁት እንግዲህ ካሌብን ዘላ ጥምጥም አለችበት። ይኸው ትሁት ራሷን አሳልፋ ለዚህ ለአረመኔ የሰጠች መስላ ላንተ ብዙ ዋጋ እየከፈለች ትገኛለች። ታይ ብያት ነበረ።
ግን ደግሞ በፍጹም አለች። ይሄ እውነትም ቢሆን ራሷን አሳልፋ ሰጥታ ያንተን ህይወት ለማትረፍ እየሮጠች ነበረ። አንተ ግን መቼም አይገባህም አለው። እሺ በቃ አባባ እሺ አለ። እንግዲህ በጣም በሚገርም ሁኔታ አባባ አሁን ላይ ተመስገን በመታሰሩ አሁን እፎይታ ተሰማቸው። ለተመስገን ግን አባባ እስር ቤት ሄዶ አየካለው። በጣም በሚያሳዝን ሁኔታ ተው ተረጋጋ ብዬህ ነበረ። አንተ ግን በፍጹም ልትረጋጋ አልቻልክም። እኔን አትችለኝም፣ ግን ደግሞ ጉራህ መድረሻ አጣ። የኔ ልጅ ብታገታው ወንድ ነው፣ እንደ ውሃ አይሟሟም፣ የጀግና ልጅ ነው። ግን ደግሞ ነገሮችን ለእንግዲሁ ስታደርግ አስተውል አለው። አንተ ሽማግሌ አይንህም ማየት አልፈልግም ሲልም ተናገርኩኝ ጨርሻለሁ በማለት አባባ እንግዲህ ጥሎት ሄደ። አሁን ላይ በጣም በሚገርም ሁኔታ ምን ማድረግ እንዳለበት ያቃተው ተመስገንም በንዴት እየተንጨራጨረ ይገኛል። እናም ቲና ደግሞ በዳኒ ሁኔታ እየተበሳጨች ትገኛለች። ግን ደግሞ አልሸነፍ ባይነት ይዟታል። ወደፊት መቀጠል እንዳለባትም ትናገራለች። አሁን ላይ ምን ማድረግ እንዳለባትም እየወሰነች ትገኛለች። ዳኒና ኤደን በፍጹም አንድ ላይ እንዲሆኑ መፍቀድ የለብኝም ትላለች። አባባ ተመስገንን ይውልህ ከካሌብ ነጥቄ ራስ ያደርጋታለሁ የምትላት ትሁት አንተ እስር ቤት ሆነህ እሷና ካሌብ ተጋብተው ለየት ያለ ህይወት እየኖሩ ልጆቻቸውን ወልደው ከእስር ቤት ስትወጣ ደግሞ ምናልባት ካልሞትክ ልጆቿን ልትስም ትመጣ ይሆናል አለው። መልካም የእስር ዘመን እያለም ተበጣጠሰበት። በዚህ ሰዓት ተመስገን የመጨረሻ ተናደደ። አረመኔ አሳይሃለሁ አንተ ሽማግሌ እኔ ተመስገን አይደለሁም አለው። ሁሌ ካወቅኩህ ጊዜ ጀምሮ አሳይሃለሁ እያልክ ስትዝት ነው የማየህ። እንደውም ካንተስ ያቺ ሰይጣኗ ቲና ጀግና ናት አለው። ጀግና አይደለህም እያልከኝ ነው? እመነኝ ምን እንደማደርግ ታውቃለህ አለው። እኔ ከፈለኩኝ እዚህ እስር ቤት ሆኜ ብዙ ነገር ማድረግ እችላለሁ አለው። አይደል? አዎ በቃ እሺ ይሆንልህ ሲልም አዎ ጠብቀኝ በማለትም ዛተበት። አሁን ላይ እንግዲህ በጣም በደስታ እየተፈለቀለቀች ትገኛለች ትሁቴ። ተመስገን እስር ቤት በመግባቱ ከዚህ ከአረመኔ በመላቀቋ በደስታ እርያለች። ደስታዋን መቆጣጠር አቅቷት ተመስገንን እንኳንም እስር ቤት የከተትክልኝ ፈጣሪ ሆይ እንኳንም ገላገልከኝ እያለች እንግዲህ አሁን ላይ እያመሰገነች ትገኛለች። እናም ካሌብን በደስታ ጥምጥም አለችበት። እሱም ደግሞ ትሁቴ በእያንዳንዱ ነገር አስቀይሜሻለሁ፣ ግን ይቅርታ አድርጊልኝ እሺ አላት። አራ ችግር የለውም ችግሩ እኮ የኔ እንጂ ያንተ አይደለም አለችው። ስለዚህ አታስባለች። አይ እኔ ነኝ ስሜታዊ የሆንኩኝ ነገሮችን እያበላሽሁ ያለሁት፣ የምሬን ነው የምልሽ ትሁቴ። ካሌብ ዋናው አንተ መትረፍ ነው፣ ሌላው ነገር ቀላል ነው። ስለዚህ አንተ ተረጋጋ። እኔ አሁን ስለዛ ነገር ሳይሆን የማስበው አንተ ሰላም መውጣትህን ከዛ ከአረመኔ ሰላም መሆንህን ነው። ሌላውን ተወው አለችው። እሺ ትሁቴ አመሰግናለሁ አላት። ይሄ እኮ ግዴታዬ ነው፣ ምክንያቱም በእኔ ምክንያት ስለሆነ ይሄ ነገር የተፈጠረው፣ ስለዚህ አታስብ አለችው። ግዴታዬ ነው ዳኒ። በጣም ትሁት ከዚህ ነገር በመትረፏ እጅግ በጣም ደስተኛ ነው። ነገር ግን አሁን ላይ ደግሞ ምን ማድረግ እንዳለበት እንኳን አያውቅም። ምን ነው በተመስገን እግር ቲና ታስራ ቢሆን እያለም ይገኛል። የሷም እኮ ሩቅ አይደለም ዳኒ ቅርብ ነው አለው አባባ። እሷን አሳልፈህ ልትሰጣት ነው? ካስቸገረች አይቀርላትም፣ ምንም ማድረግ አይቻልም። ግን ደግሞ ተመስገን ከሚባል ቦቅቧቃ እሷ ትሻላለች። ለምንም እኮ የማትሸነፍ እና ጀግንነቷ የተለየ ነው አለ። ቆይ ምን አርጎ ነው አባባ ሲለውም አረ ያ ምን የማያደርገው ነገር አለ መሰለህ? የማያደርገውን ነገር በቃ ይዝትብናል፣ ይጎርራል፣ ግን ምንም የሚያመጣው ነገር የለም ሲለውም እሺ በቃ ግን እኔ በኤደን ከመጣችብኝ ራሴ ነኝ ሲጣርግ የምገላት አለው። አይ ዳኒ ተረጋጋ፣ ፍቅርህን መስዋዕትነት እንድታደርግ አልፈልግም። አንተ እሷን ሲጣደረካት ማለት ወደ መጥፎ ሰዎች ወደ ወህኒ ይዘው ይሄዳሉ። ወህኒ ቀረህ ማለት ደግሞ አስበኸዋል፣ ህይወትህን ለፍቅር መስዋዕትነት አደረካት ማለት ነው። ስለዚህ ተረጋጋለው። እሺ አባባ አረጋጋለሁ፣ ምን አማራጭ አለኝ ሲለውም አዎ አማራጭ አጣሁኝ። በእኔና በትሁት ምክንያት ለኛ ስትል የምትወዳትን ኤደንን ራሱ እያሰቃየሃት ነው ያለኸው። ግን ደግሞ ሁሉም ነገር አልፎ ይስተካከላል፣ አንተ ብቻ ጠንክር በማለትም መከረው። እሺ በማለትም ኤደን እንግዲህ ቀለበት ዳኒ ስላደረገላት የመጨረሻ ደስተኛ ሆናለች። ቲና ደግሞ በጣም እየተበሳጨች ትገኛለች። ውድ የቻናላችን ቤተሰቦች ለዛሬ ይዘንላችሁ የመጣነው ትሁት ድራማ ይህንን ይመስል ነበረ። ለቻናሉ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የቻናላችን ቤተሰቦች እንድትሆኑ በትህትና ጠይቃችኋለሁ።